ምድር ላይ ያለ ነውረኛ ከነዚህ በላይ አሸባሪ የለም። ስኮላር ስላገኘ ገደሉት። ጳጳስ የሚሸጣት ቤተክርስቲያን እንዲኖር አይገባም። አሁን የቤተ ክህነቱን ዱላ ቤተ መንግስቱ ነው የሚያስታርቀው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ የእንኳን ደስ ያላችሁ መረጃ ይዤላችሁ መጥቻለሁ። እንኳን ደስ ያላችሁ ሁላችሁም ማለት ነው። እስከ ዛሬ ስትጠብቁት የነበረው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲህ ሲናገር የነበረውን ሰው ይዤላችሁ መጥቻለሁ። ታዲያ የት ያስኩላችሁ ይመስላችኋል? በካቴና እስር ቤት ነው ያስኩላችሁ። እሱን መረጃ ይዤላችሁ መጥቻለሁ። በደንብ አብራራላችኋለሁ። ከዛ በማስከተል ያስኩላችሁ ሌሎች መረጃዎች አሉ። በተለይ በአዲስ አበባ ዩኒቨርሲቲ የተከሰተው ነገር ሌላው አደገኛው መረጃ ነው። የኢትዮጵያ ቴሌቪዥን ደግሞ ሌላኛው አደገኛ መረጃ ይዞ መጥቷል። ሁለቱን ደግሞ አብረን የምናያቸው ይሆናል። ታዲያ ወደ አረካ ያለውን ሌላ ተጨማሪ መረጃ ያስኩላችኋለሁ። ይህ የቤተ ክህነት ጉዳይ ነው። በሱ ጉዳይ ላይ ያስኩላችሁን መረጃ አብሬን ማቀርብላችሁ ይሆናል። ወደ መጀመሪያው መረጃ ከመግባት በፊት ታዲያ የዲኤምሲ ሪል ስቴትን መቀመጫዬን አይደለም የሚባለው እሷን በተመለከተ እሷን አንድ ማስታወቂያ ተከታተለን እንመጣለን። በማስከተል ደግሞ የምንከታተለው ቪዲዮ የሙታንሳ ማር ቅዱስ ሚካኤልን ነው። አብረን ተከታትለን ወደ መረጃዎች ልግባላችሁ። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ይህን ቪዲዮ አስታወሳችሁት? ተመልከቱ ይህን ሰውዬ። እስኪ ይህንን ደግሞ በወንጌል አማኞች ስም የተሰራውን አጸያፊና አስነዋሪ ተግባር አይተነው እንመለስ። መሪጌታ መዝገቡ ሚስጥሩ ነኝ ይላል ራሱን ስሙን። መሪጌትነቱን ከእነንትና ፓስተር የተቀበለው ይመስል እነንትና ፓስተር ጋር ሄዶ ነው ከላይ የተቀባው። መሪጌትነት የሰጡት ፓስተሮች ናቸው። ይህንን መሪጌታ ነኝ ብሎ ቸርች ከፍቶ ጎፋ አካባቢ ላይ ይሰራ የነበረው ይህ መሪጌታ ነው። እንዲህ ደግሞ የሰራው ይሄ ክንፍ የበቀለለት እግሩን ቆርጦ ክንፍ አበቀለለት። እንዴት ነው ምድር ላይ ያለ ነውረኛ ብፁዕ አቡነ ተክልዬን እግሩን ቆርጦ ክንፍ ያበቀለለት ተክልዬ እያለ ሲያሾፍና ሲያላግጥ ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳቶችን የምታከብራቸውን በዓላቶች የምታከብራቸውን ብፁዓን ቅዱሳን አባቶችን እንዲህ በመሳፈጥ እንዲህ በመናገር በአደባባይ ኦርቶዶክስ ጥርስ የሌላት አንበሳ አስመስሎ በአደባባይ ሲናገር ነበር። ዛሬ ከተደገበቀበት ጎሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ባለ አንደበቷ ሰከን ባለ ስራዋ መዋቅሯን ተጠቅማ ካለበት ጎሬ አውጥታ ወደሚገባው እስር ቤት ከተዋለች። ይህንን ያደረገችው ሕግንና ስርዓትን ተከትላ መዋቅር ጠብቃ ሕግን ጠብቃ ስርዓት ተከትላ ከነበረበት መሰዳደቢያው ያ የቲክቶክ መንደር መጠቃቀሚያው ያ የዩቲዩብ መጠቀሚያው ስፍራ አውጥታ
ምእመናን የሚያከብሩትን አማኝ ያለበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብራቸውን ንዋየ ቅድሳት እንዲሁም ብፁዓቸውን የምናምናቸውን እነሱ ቅዱሳኑን የምናከብራቸውን እኛ ኦርቶዶክሳውያን ላይ የተሳለቀውን ይህንን ግለሰብ በሕግ ጠይቃ በሕግ ከሳ በሕግ አፈጻጸሟ ጠይቃ ወደ እስር ቤት ከተዋለች። እንኳን ደስ ያላችሁ። እነዚህ ሰዎች አቡነ ተክልዬን ምንም አያደርጓቸው፣ ከማዕረጋቸው ከቅድስናቸው አያወርዷቸው። ለተመረጡት ቅዱሳን ማንም ምድር ላይ ያለው ሰው በሙሉ የማውረድ ስልጣን የለው። ለራሱ ነው መቀደስ የሚጠበቅበት። ትላንትና ቅርሻቱን ሲያቀረሻ ነበር አይደል? ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከኦርቶዶክስ እየወጡ ቅርሻታቸውን ሲያቀረሹ ሰምታችሁ ታውቃላችሁ አይደል? በተለይ በዚህ ሰውዬ እጅግ በጣም ተቆጥተን ነበር አይደል? እኛ ቤት ያለውን ክርስቶስ እነሱ ቤት ካለው ክርስቶስ ጋር እናመሳሰላለን እንዴ? እንዲህ አይነት ስርዓት አለን እንዴ? የለንም። እኛ ቤት ያለውን መምህር እዛ ቤት ካለው ፓስተር ጋር እዛ ቤት አለው ከሚለው መሪ ጌታ ጋር ያውም ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ እያለ እኮ ነው። ወዳጄ ጥላህን ስትሸሽ የገዛ ማንነትን የጠላው አሁን የጠላውን ሳይሆን ሕግ ስለሳተ በሕጉ መሰረት እንጠይቃለን። በሕጉ መሰረት ሄዷል። ለዚህም ብዙዎቻችሁ አዝናችሁ ተቆጭታችሁ ተናዳችሁ ለነበረ ቤተክርስቲያን ራሷን አታስከብርም ብላችሁ ለነበረችሁ በሙሉ እግዚአብሔር ይመስገን፣ እንኳን ደስ ያላችሁ። ሚስጥሩ መዝገቡ ስለታሰረ ኦርቶዶክስ ቤተክርስቲያን ወጣ እልል አትልም። ወገቧ ላይ መቀነት አድርጋ አሸብሻበ ወርደዱልኝ አትልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእንደዚህ አይነት ተራ ምናምንቴ ውስጥ አትገባም። የገባችው ምዕመኖቿን ለመጠበቅ ስትል ነው። ምዕመኑ የሚጠበቀው ሲከበርና ሲያስከብር ብቻ ነው። ስለዚህ እንዲከበር መታገስ ነበረባት፣ እንዲከበር መንገዶቹን መሄድ ነበረባት። ለዚህም ታግሳ ጊዜ ጠብቃ ከተደበቀበት ዋሻ ጎሬ ውስጥ ከገባበት አውጥታ ለሕግ አሳልፋ ሰጥታለች። ከሕግ ባለሙያ ጋር የሕግ አካላት የመንግስት መዋቅር አካላት ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ በዚህ ጉዳይ ላይ የተሳተፋቸው የክፍለ ከተማ ፖሊሶች በሙሉ ለየትኛውም ተቋም ልክ እንደዚህ እንድሰሩ እንፈልጋለን። ለየትኛውም ተቋም ማንም የሌላውን ሃይማኖት እየተነሳ ሊሳደብ አይገባም። ስለዚህ ይሄን ስላደረገች ይሄ ግለሰብ እንደዚህ ሲቀልድና ሲዘብት የኖረውን አንደበቱን ሰብሰብ አድርጋለች። ለተደረገው ነገር እጅግ በጣም እናመሰግናለን። በዚህ በመዋቅሯ ለሰራችሁ ይህንንም ተግባር ለፈጸማችሁ በሙሉ በውስጣቸው ቁጭትና እልህ ለነበረባቸው እንዲሁም አዝነው ለነበሩ ኦርቶዶክሳውያን በሙሉ መልካም ዜና ነው። ምክንያቱም ይህንን ያደረገውና ያጋለጠው እግዚአብሔር ስለሆነ እኛና እናንተ አይደለንም፣ ግለሰቦች አይደለንም። ያጋለጠው እግዚአብሔር ነው። እንኳንም በቁጥጥር ስር ዋለ ተመስገን ማለት ፈልጌ ነው። ይሄንን በዚህ አልፈዋለሁ። ምክንያቱም ከዚህ በኋላ የያዘው ሕግ ስለሆነ በሕጉ እናያለን። እናውቃለን። የመድኃኔዓለምን ስዕል ወላይታ ላይ የቀደደው ልጅ በሁለተኛው ቀን በዋስትና ተለቋል አይደለ? አሁንም ይህን በዋስትና ይለቃል ተብለን እናስባለን አይደለም? እርግጠኛ ነኝ የሕግ ባለሙያዎች በዚህ ጉዳይ ላይ ትዕግስት እንደማይኖራቸው፣ ከዚህ በኋላ በሃይማኖት ስም ሌላውን ሌላ የሚያጋጩ ሰዎችን ትዕግስት እንደማይኖራቸው፣ ሀገር ለመበጥበጥ ከተነሱት የውጭ ሰዎች ጋር ተላልከው እነዚህ ሰዎች በጀትና ገንዘብ ፈንድ ተደርጎላቸው እንዲህ እንደሚያደርጉ ታውቃላችሁ። ከነዚህ በላይ አሸባሪ የለም። ጦር ይዞ ጫካ ከገባው በላይ እዚህ ከተማ ውስጥ ተቀምጦ መጽሐፍ ቅዱስ ወይ ደግሞ ቁርአንን ወይ ደግሞ ሌላውን ይዞ እንዲህ ሌላውን ከሌላው የሚያሸብረውን ነው መጠበቅ ያለብን። ስለዚህ ሁሉንም ማስታገስ ይጠበቅብናል ማለት ነው። ይሄን ነው መረጃ መስጠት የፈለኩት፣ እንኳን ደስ ያላችሁ ማለት የፈለኩት። ሌላኛው መረጃ አዲስ አበባ ዩኒቨርሲቲ ነው የምወስዳችሁ። ተመልከቱ። አዲስ አበባ ዩኒቨርሲቲ ውስጥ የአዲስ አበባ ዩኒቨርሲቲ 4ኛ ዓመት ተማሪ ሆነ በተለይ የኮምፒውተር ሳይንስ ምሩቅ የሆነ በዘንድሮ ዓመት የሚመረቅ ተማሪ እህቱ አረብ ሀገር ሆና የምታስተምረው። አረብ ሀገር ማለት ምን ማለት እንደሆነ ታውቃላችሁ አይደለም? መከራዋን እያየች ለወንድሟ፣ ለእናቷ፣ ለእህቶቿ፣ ለቤተሰቦቿ ከፍላ የምታስተምር፣ ብረት ድስት የምትጠርግ፣ ሞሎያ የምትወለውል፣ ጎንበስ ቀና የምትል፣ ማዳሟ የምትቀጣት፣ የምታሰቃያት ስንት እህቶቻችን ከፎቅ ላይ ተወርውረው ሞተዋል። ከነዛ መከራ ሰቆቃው ሰምታ ቤተሰቦችን አሻሽላለሁ ብላ እያለቀሰች የሄደች እህታችን የሷ ወንድም ነው እዚህ ዩኒቨርሲቲ ያለው። ውብሸት አሰቤ ይባላል። ስኮላር አገኘ። እንኳን ደስ ያለ ልትሉኝ እንዳይሆን ስኮላር አገኘ።
ስኮላር ስላገኘ ገደሉት። ምቀኝነት ተንኮል ይዟቸው ገደሉት። በገዛ ዶርም ውስጥ የሚከረፋ መርዝ አጠጥተው ገደሉት። አረበው አገር ሆና እያስተማረችው ስኮላር ደርሶት አሜሪካ ሊሄድ ተዘጋጅቶ ያለ አሜሪካ ፊሊያድ የሚባል ዩኒቨርሲቲ ውስጥ ሊማር የጨረሰ ተማሪ ይኸው የምትመለከቱት እኮ ዩኒቨርሲቲ ሊሄድ እንደሆነና ማስረጃውን የሚያረጋግጥ ፎቶዎች አሉ። ያን ልጅ ገደሉት። እህታችን ታዲያ የህግ ባለሙያዎች ድረሱልኝ፣ የሚዲያ ባለሙያዎች ድረሱልኝ ብላ ሚዲያ ላይ ወጣች። እንስማት እስኪ። እባካችሁ ዛሬ መሰናችሁን የመጣሁት እና እባካችሁ ሼር አድርጉልኝ። እውነት ወገን ካለኝ ሼር አድርጉልኝ። ወንድም ያለ ጥፋቱ ተገድሎ ያለ በደሉ ተፈርዶበት ነገር ግን ገዳዩ ሊለቀቅ ነው። ትልልቅ ሚዲያ ያላችሁ የህግ አካላት እባካችሁ እርዱኝ። አልቻልኩም እኔ ከዚህ በላይ እባካችሁ እርዱኝ። እርዳታችሁን ብቻ ነው የምፈልገው። እባካችሁ በትምህርት ቤት ሰርቲፊኬት በአንደኛ ሴሚስተር የተሰጠ ውጤት የዘንድሮ ማለት ነው በሙሉ ያምጥቶ በሙሉ ማለት ነው አንደኛ ሴሚስተሩን ያለፈ ፊሊያድ ዩኒቨርሲቲ ላይ ነፃ የትምህርት ዕድል አግኝቶ ዩኒቨርሲቲው ሊገባ ለሚኩራ ክፍለ ከተማ ላይ በደብዳቤ ተጠይቆ መታወቂያ ወጥቶለት ፓስፖርት እንዲወጣለት ደብዳቤ ተጠይቀለት ደብዳቤን ተመልከቱት። እና የገደለው አብሮት የሚያድረው ዶርም ውስጥ የሚያድረው ጓደኛው ነው ተብሎ ተጠርጥሮ ተይዞ ገብቷል። አሁን የተጠረጠረው ግለሰብ ሊፈታ ነው። ማስረጃው በመርዝ እንደተገደለ መርዙም እዛ እንደሆነ ማስረጃ አለኝ ነው የምትለው እህታችን። እና ድምጽ የሚሰማላት የሚናገርላት የለም። ሚኒስትሪ ሚዲያዎቻችን ዝም ብለዋል። ልጁን ተመልከቱት፣ አያሳዝን? አዲስ አበባ ዩኒቨርሲቲ በዚህ መልክ ፎቶውን ሰቅሎታል። ድንገተኛ ሞት ሞተ ብሎ አሜሪካ ሊሄድ። ምቀኝነት ቤተክርስቲያን ውስጥ ምቀኝነት መስጊድ ውስጥ ምቀኝነት ምናምን ውስጥ ነው ትላላችሁ። ይሄው ዩኒቨርሲቲ ገብቶላችኋል። ይሄው ዩኒቨርሲቲ የሚመረቅ ተማሪ ላይ ገብቶላችኋል። ምቀኝነት፣ ተንኮል፣ መሰሪነት፣ ነፍሰ ገዳይነት ይሄው ዩኒቨርሲቲ ገብቶላችኋል። አሁን የትምህርት ሚኒስቴር ዩኒቨርሲቲ የሚያስመርቀው አዲስ አበባ ዩኒቨርሲቲ የሚያስመርቀው ተማሪ ነፍሰ ገዳይነት ነው። ነፍሰ ገዳይነት ኮምፒውተር ሳይንስ የሚማር ተማሪ በነፍሰ ገዳይነት አብሮት የሚማረው ጓደኛው ገደለው። የተጠረጠረው ደግሞ ሊፈታ ነው። ህግ ባለሙያ አስቀምጦ እየተከራከረ ነው። አቃቤ ህግ ለስልሶብን ነው እንዲህ እየተፈጠረ ያለው ትላለች። አዲስ አበባ ዩኒቨርሲቲያችን አሁን ይሄ ልጅ በነፃ ከተለቀቀ እውነት ነፃ ከሆነ ካልሆነ እና እንደው አጭበርብሮ ከሆነ አሁን የሚመረቀው ተማሪ ነፍሰ ገዳይ የዩኒቨርሲቲ ምሩቅ ነው ዲግሪው ራሱ። የአዲስ አበባ ፖሊስ፣ ፌደራል ፖሊስ፣ ክፍለ ከተማው ፖሊስ ይሄን ጉዳይ ያዛቸው አቃቤ ህጎች፣ የህግ ባለሙያዎች በዚህ ጉዳይ ላይ አስተያየታችሁን ለምንድነው ማሰጡት? ለምንድነው የህግ ባለሙያዎች ገብታችሁ ማሰሩት? እውነት እነግራችኋለሁ። ስለዚህ ጉዳይ የበለጠ ጥብቅናችሁ ከቆማችሁ እኔ በተደጋጋሚ ፕሮግራም እሰራላችኋለሁ። ለዚህ ልጅ ነፍስ ከጮኻችሁ፣ ደም ከጮኻችሁ፣ እንደው ለአንዲት ነፍስ ደም የሚጮህ አንድ ሚዲያ እንጣ፣ የመንግስት ሚኒስትሪንግ ሚዲያ እንጣ። አሁን ይሄ የሚጮህ ሚዲያ እንጣ። ተመልከቷት፣ እቺ ልጅ አታሳዝን? እና አንድ ማህበራዊ ትስስር ገጽ ተመለከትኩ። አንድ ወዳጄ ምን እንዳለ ላሳያችሁ፣ ተመልከቱት። የኢትዮጵያ ቴሌቪዥን በፌስቡክ ገጹ ብሎክ አድርጎኛል። ቴዎድሮስ ተክለአረጋ ይባላል ጋዜጠኛ። የህዝብ ድምፅ መሆን አቃተኝ የሚል ሚዲያ፣ ያንን መሆን ያቃተኝ ችግር ገጠመኝ ብሎ በፓርላማ ላይ የተናገረ ሚዲያ የህዝብ ድምፅ እንደዚህ ሲጮህ ያውም በዩኒቨርሲቲ ውስጥ እንዲህ የሚጮህ ድምፅ እያለ እንዲህ የሞት ድምፅ እያለ እንዲህ የመከራ ድምፅ እያለ ዝም ብሎ የአንድ ጋዜጠኛ የፌስቡክ አካውንትን ብሎክ ለማድረግ ራሱን ብሎክ ያደርገዋል። ከራሱ አካውንት ላይ ተቋም ጋዜጠኛ ብሎክ ያደርጋል። የህዝብ ድምፅ ነው ተብሎ የሚታሰብ ጋዜጠኛ ነው ብሎክ ያደርገዋል። መቼም የማይረባ ግለሰብ ኖሮ እንጂ ተቋሙ ቴዎድሮስ ተክለአረጋን በፌስቡክ ገጹ ማስወገድ የሚል አጀንዳ አይሆንም ይዟል። እውነቱን ነው።
እውነት በነገራችን ላይ ኤዲቶሪያል ቦርድ አላችሁ አይደለም? ኢቲቪዎች በኤዲቶሪያል ቦርዳችሁ ቁጭ ብላችሁ የቴዎድሮስ ተክለአረጋይን በፌስቡክ የሚከታተልን ብሎክ እናደርገው ብላችሁ እንዳላረጋችሁት እሱም እንግዲህ እስቲ አይሆንም ብሎ አስባል። ግለሰብ ነው ካለ የተቋምን ነገር ግለሰቦች የመሩት ነው የሚሰሩት። ግቡና ሂዱና ይኸው መርምሩ። መስራት ካቃታችሁ ግቡ ሂዱ። ይኸው አዲስ አበባ ዩኒቨርሲቲ ግቡ። የተገደለው ተማሪን ጉዳይ ቼክ አድርጉ። መርምሩን። እስኪ አውጡና አሳዩን። አንድ ነገር ካጣችሁ ሪፖርተር ምን አወጣ? ከ4 ቀናት በፊት የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተነገረ። በፓርላማ ዝርዝሩን ላንብብላችሁ። ሪፖርተር ነው ያወጣው። የመንግስት ጉዳይ እንጂ ህዝብ የሚፈልገውን እየሰራ አይደለም ተብሏል። ኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚዎች አካላት ጫና እንደሚደረግበት፣ የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። እሺ ምን አረጋችሁ? ከዛን ትላንትና ይህንን ፕሮግራም አየሁት፣ ጫፉን ማለት ነው። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ ነበር። እንዴት? ለምን? ዋይ ምን? ለምን? ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ፣ አስጠሊታ የምልበት ምክንያት ሉላና ወንድሜ ጋዜጠኛው በጣም ተጨንቃችኋል። አሳዘናችሁኝ፣ እውነት አሳዘናችሁ። ይሄንን ሪፖርት የአዲስ አበባ ዩኒቨርሲቲውን ግድያ ይሄንን ልጅ ሳየው አሳዘነኝ በእውነት። ይሄንን ከተለጠፈ በኋላ ማህበራዊ ሚዲያ ላይ እንዲህ አይነት መረጃዎች እየተራገቡ ነው። ላሳያችሁ። የጠበቃና የህግ አማካሪ ሰብለ አሰፋ ማህበራዊ ሚዲያ ላይ ገለጸችው ነው። በፍርድ ቤት የተያዘን ጉዳይ በተመለከተ ዶክመንተሪ ፊልም ተሰርቶ ማሰራጨት ህጉ ምን ይላል አለች። አንደኛ የፌዴራል ህገ መንግስት አንቀጽ 20 ለተከሱ ሰዎች የተረጋገጡ መብቶች አንዱ በተከሱበት ወንጀል ጥፋተኛ ሆኖ ያለመገመት መብት ነው ትላለች። ሁለተኛ በሚዲያ የሚሰራጭና የተከሰሰን ሰው ጥፋተኝነት የሚበይን ዘጋቢ ፊልም ከዜጎች በተከሰሱበት ወንጀል ጥፋተኛ ሆኖ ያለመገመት መብት ጋር የሚቃረን ጥፋተኛ ናቸው ብሎ የሚበይን የፍትህ ሂደቱን ሚዛናዊ አካሄድ ችግር ውስጥ የሚከት ነው ትላለች። ሶስተኛ በመገናኛ ብዙሃን አዋጅ ቁጥር 1238 2013 በመገናኛ ብዙሃን ማለትም በቲቪ ጣቢያዎች ላይ ከተጣሉ ግዴታዎች ውስጥ አንዱ የሚሰሯቸው ፕሮግራሞች የዜጎችን ሰብአዊ መብቶች የማይጥሱ ህገ መንግስቱን የማይጻረሩ መሆናቸው ሳይረጋገጡ ያለማሰራጨት ነው አንቀጽ 55። ሌላው አራተኛ ከዚህ የመገናኛ ብዙሃን ህገ መንግስቱ ድንጋጌ ውጪ የተከሰሰውን ሰው ንጹህ ሆኖ የመገመት መብት የሚጻረር ዘገባ ሲለቁ ምንድነው መደረግ ያለበት ስለሚለው አስቀድመው የለቀቁትንና ሰብአዊ መብትን የሚጻረር ዘጋቢ ፊልም በራሳቸው ወጪ የሚያስተባብሉበት ዘገባ ለመስራት እንዲገደዱ ማድረግ ብሎም ለኢትዮጵያ ሚዲያ ባለስልጣን ከሱ አስተዳደራዊ እርምጃ ፈቃዳቸውን እስከ ማገድ እንዲወሰን ማስደረግ ነው አንቀጽ 50። ዝም ልበል አይደለም? ከዚህ በላይ ልለፈው? እንዲህ ነው እየሆነ ያለው እና ልለፈው። ይሄንን ካስረዳዋችሁ እንግዲህ ሌላውን እናንተ ተረዱት። ሌላኛው የህዝብ ድምጽ መሆን ስላለበት ነው። ኢትዮጵያ ብሮድካስት ኮርፖሬሽን ፋና አለ፣ ኢቲቪ አለ፣ አዲስ ቲቪ አለ፣ ድሬ ቲቪ አለ፣ ሌሎችም ሚዲያዎች አላችሁ። ይሄን እንደዚህ አይነት ጉዳዮች ለምን ማዘግቡት? እንዲህ የነፍስ ግድያ ካለ ለምን ማዘግቡት? የክልል ቲቪዎች አላችሁ ለምን ማዘግቡት? ተገደለ አይደለው ውሸት? አንድ ግለሰብ ነው፣ ዩኒቨርሲቲ ተማሪ ነው፣ ውጭ ስኮላር ድረሱ ስለሚሄድ የገደለው ምቀኝነት ካሁን በኋላ ዩኒቨርሲቲ ተመራቂዎቻችን ምቀኛ ነፍሰ ገዳዮች ናቸው ወይስ ምንድናቸው ምንላቸው? ሌላኛውን ጉድ ላሳያችሁ። እኚህን አባት ጉዳይ አቅርቤላችሁ አይደለም? አባ ኪነ ጥበብ ይባላሉ። ትምህርተ ሃይማኖት መጽሐፍ ሊያሳትሙ ነበር። መጽሐፉ ችግር አለበት ብለው ብፁዕ አቡነ ዘካርያስ እገዳ ደብዳቤ ጻፉባቸው። እኛም ፕሮግራም ሰራንባቸው። ካስታወሳችሁ ሐኪሞች አድማ ማድረግ ጀመሩ። ችግረኛ ማብላት ያስቀጣል ወይም ደግሞ መነኩሴው ክርስቶስ ፍጡር ነው አለ የሚል ፕሮግራም ሰራንባቸው። ምክንያቱም ከመጽሐፍ ገጹ ላይ ያገኘነውን መረጃ ነው ያወጣነው። ካገኘነው መረጃ መካከል ይሄው ደብዳቤው አቡነ ዘካርያስ የእሳቸው መረጃ ላኩልን። ማይጻፈላቸው ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ሊቃውንት ጉባኤ ጻፉላቸውና መጽሐፉ እንዲታተም ያረጋግጡላቸውን ደብዳቤ። እነዚህ ዝርዝር መረጃዎች ቃለ ጉባኤውንም ጭምር። እሺ እንከኑ አሁንም እንዳለ አውቀዋል። ነገር ግን
አሁን እንዳላውቀዋል። ስለዚህ በድጋሚ ላይ ተወስኗል። በድጋሚ ሲያዩት አምጥተን አጀንዳ አድርገን እንይዘዋለን። እሳቸውንም ጋብዘን በደንብ እናናገራቸዋለን። ከበዓል በኋላ በአዲሱ ስቱዲዮአችን እጅግ በጣም ብዙ ፕሮግራሞች የምናቀርብላችሁ ይሆናል። እንዲህ አይነት ነገሮች ቤተ ክህነታችን ውስጥ የጥል መነሻዎች ናቸው፣ የግጭት መነሻዎች። ችግር ካሉ እንከን ካሉ እዛው መተራረም እየተቻለ ወደ አደባባይ አውጥተውት ነው እኛ የምናገኘው። ለዚህ ነው እንደነ ሚስጥረ መዝገቡ ያሉ አንደበታቸውን ቤተ ክርስቲያን ላይ ክርፋታቸውን የሚከረፉ ሰዎች እየበረቱ ያሉት። እኛ ባለመከባበራችን ነው ሌሎቹን ወደኛ የጋበዝናቸው። ከውጮቹ በላይ ውስጥ ያለነው አደገኞች ነን። ለምን እንዳልኳችሁ ታውቃላችሁ? ይሄን እንዳልኳችሁ ይሄንን ጩኸት ስሙት። ይሄ አረካ አቡነ ገብረ መንፈስ ቅዱስ እና ቅድስት አርሴማ ገዳም ነው 50 ሺህ ካሬ ሜትር የተዘረፈባት። ለምን አልኳችሁ መሰላችሁ? እንደነ ሚስጥረ መዝገቡ አይነት ሰዎች አፋቸውን እንዲከፍቱ ያደረጋቸው እዛ አረካ ላይ የቤተ ክርስቲያኗን ቦታ ለካህናቱ የሰጠችው ቤተ ክርስቲያን ነበረች። የካህናቱ ልጆች ናቸው አሁን ቤተ ክርስቲያንን ከሰው 50 ሺህ ካሬ ሜትር ያዘረፉት፣ በግላቸው የዘረፉት። ለዚህ ነው ቤተ መቅደስን ምእመኑ እንጂ ባለቤቱ ካህናት ግለሰቦች እንዳይሆኑ ማድረግ አለብን። ጳጳስ የሚሸጣት ቤተ ክርስቲያን እንዲኖር አይገባም። ስውራ ማርያም እንደተሸጠችው ሰሜን ሸዋ ላይ ግቡ፣ ተመልከቱ። የተቀየሩ ቤተ ክርስቲያኖችን ወደፊት አመጣላቸዋል። ስማቸውን ቀይሯቸዋል፣ የቤተ ክርስቲያናችንን ስም ለገንዘብ ሲሉ። ስለዚህ አሁን ያለው ዱላ ፊት ለፊት መሆን አለበት። ምእመኑና ካህናቱ ወይ ደግሞ ሐሰተኛው ካህናት ነው ይህንን እያደረገ ያለው። ለዚህ ነው ፍርድ ቤት ሄደው ፍርደ ገምድል በ1952 የተረከበችውና ቦታው ይዞታ የሆነችውን ቤተ ክርስቲያን ይኸው ሰነዶቹን ተመልከቷቸው። ዛሬ በአደባባይ በፍርድ ቤት እያስወሰኑ የሚወስዱት ቤታችን ጓዳችን ውስጥ ያለው ችግር ነው። ይሄ ችግራችን ነው መፈታት ያለበት። አቡነ ዘካርያስም ደብዳቤ እንዲያወጡ ከማድረጋቸው በፊት እንዲህ አይነት ህትመት ከመታተሙ በፊት ጉዳዩ ሊቃውንት አይተውት ሳይጠናቀቅና መረጃው ሳይወጣ በፊት እላይ ያሉትና ችግር ያለባቸው አካላት የአባ ኪነ ጥበብን መሀል ላይ ችግራቸውን አውጥተው ይሄ ችግር ምዕመናን ጋር ቢደርስ ችግር አለ፣ እውነት ነው ችግር አለ። ነገር ግን እዛው መፍታት አትችሉም ነበር ወይ? ለምሳሌ እዚህ ሚዲያ ወዳጅ አለ፣ ታውቃላችሁ የሚዲያ ማን እንደሆነ። ወዳጄ ነጋሽ ጋር ነው የምንሰራው። ነጋሽ ጋር ችግር ቢኖር መጀመሪያ ሚዲያ ላይ አይደለም የምሰራበት፣ ነጋሽን ነው የማናገረው። ወዳጄ ሚዲያ ላይ የምሰራ ማቀው ስልኩ ያለኝ ማንኛውንም ሰው ካገኘው መጀመሪያ ስልክ ነው የምደውለው። አሁን የቤተ ክህነቱን ዱላ ቤተ መንግስቱ ነው የሚያስታርቀው። አሁን የቤተ ክህነቱን ዱላ ቤተ መንግስት አላስታርቅ አለ አይደለም። እኛ ምዕመኖች እናስታርቃችሁ፣ እረፉልን። እናንተ የቤተ ክርስቲያን መሬት የወሰዳችሁን ካህናት፣ የካህናትም ልጆች ቤተ ክህነት ውስጥ ገብታችሁ መጽሐፍ ሲታተም እንከኑን አይታችሁ ዝም ብላችሁ ያሳለፋችሁን ሰዎች ዛሬ በምቀኝነት ሚዲያ ላይ አውጥታችሁ እንዲተንኮል የሰራችሁ፣ ዛሬ የአዲስ አበባ ዩኒቨርሲቲ ሲገደል ወጣት ሲገደል ዝም ያላችሁ የህግ ባለሙያዎችን አቤት እንላለን። እናንተ የምትመለከቱ ሰዎች ልንገራችሁ እስኪ፣ እናንተ ይህን መፍታት የምትችሉ አካላት የፌዴራል ፖሊስ፣ የወጣቱን ጉዳይ፣ የአዲስ አበባ ፖሊስ፣ ፍትህ ሚኒስቴር፣ የትምህርት ሚኒስቴር የህግ ጉዳዮች ዳይሬክቶሬት፣ የአዲስ አበባ ዩኒቨርሲቲ የህግ ጉዳዮች ዳይሬክቶሬት የነፍሰ ገዳዩ ተጠርጣሪው ልጅ በነፃ ሊለቀቅ እንዲህ በአደባባይ ሲነገር ዝም ነው የምትሉት? ሚዲያዎቹ ዝም ነው የምትሉት? ይቺ እህታችን አረብ ሀገር ሆነ አሁንም እያለቀሰች ነው። ተመልከታቸዋታል። ለሁሉም ድምፅ እንሆናለን። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቋሟ የጀመረችውን አቋሟን ይዛ ህጓን ሳትጥስ የሌሎችን መብት ሳትነካ የጀመረችውን ህግ ማስከበር ስራ እስከ መጨረሻው አብረን እንሄዳለን። ሁላችንም ከቤተ ክርስቲያናችን ጎን ነን። እንዲህ ስትቆሙ አብረናችሁ እንቆማለን። እንከን ሲኖር ፊት ለፊት እንናገራለን። ምን ጊዜም ከእውነት ጎን እንቆማለን። ለነበረን ቆይታ አመሰግናለሁ። አርአያ መካሸ ነበርኩ። ቃለ ቀን ስላቀረብኩላችሁ አብራችሁ ስለነበራችሁ አመሰግናለሁ። ቀጣዩ ሳምንታችን የህማማት ጊዜ ነው። ሁላችንም ሰከን ብለን ወደ ፈጣሪ የምንማልድበት፣ ተሳዳቢዎች በሚሳደቡበት እኛ ሰከን ብለን ሚዲያችንን ማህበራዊ ሚዲያችንን የምንከታተለው ወደ ክርስቶስ የሚሆንበትን ፕሮግራም ነው ይዘንላችሁ የምንመጣው። ጠዋት ማለዳ ስለ እያንዳንዱ ዕለት ፕሮግራም አዘጋጅቼ አቀርብላችኋለሁ።
ሰናይ ቀን፣ መልካም የሕማማት ሳምንት። እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78,000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።